በልታችሁ ያስተረፋችሁት ምግብ እንደሚሸጥ ብታውቁ ትከፍላላችሁ ወይ ብላችሁ ህዝቡን ጠይቁልን ሲሉ በአዲስ አበባ የሚገኙ ጎዳና ተዳዳሪዎች ለድሬ ቲዩብ ተናገሩ። ቤት የሌለው ምግብ የሌለው መጠለያ የሌለውና የቀን የቀኑን የሚኖረው የአዲስ አበባ ጎዳና ተዳዳሪዎች ትርፍራፊ ቡሌ መነሻው ዋጋ 5 ብር እስከ 15 ብር መሆኑ እጅግ እንዳስጨነቃቸው ተናግረዋል። ድሬ ቲዩብ በመስክ ዳሰሳውም ሆቴሎችን የተረፈ ምግብ ካለ ብሎ ጠይቆ በነፃ እንደማይገኝ ተረድቷል። ከዚህ በተጨማሪ ኑሯቸውን በልመና የሚገፉ ሰዎች በሁለት እንደሚከፈሉ ድሬ ቲዩብ የተረዳ ሲሆን ግማሾቹ ተዘዋዋሪ ለማኞች ሲሆኑ ቀሪዎቹ ደግሞ ቁጭ ብለው የሚለምኑ ናቸው። ተዘዋዋሪዎቹ 3 ፌስታሎችን ይዘው አንዱን ለዳቦ ማስቀመጫ፣ አንዱን ለእንጀራ፣ አንዱን ደግሞ ለደረቅ ፍርፋሪ የሚያደርጉ ሲሆኑ እነዚህን ሁሉ ይዘው ቁጭ ብለው ለሚለምኑት እንደሚሸጡ ለማወቅ ችለናል። ጎዳና ተዳዳሪዎቹ እኛ ብንለምንም የሚሰጠን የለም፣ በዚህ ላይ መተኛ የለንም። አሁን ደግሞ መርካቶ ቡሌ ተራ ሂደን መግዛት ቢያቅተን የምንተማመንበት ሆቴሎች ነበር፣ እነሱም መሸጥ ጀምረዋል። ስለዚህ ሰው በሰውነቱ ይዘንልን፣ ሰው ጠግቦ ያስተረፈው ምግብ አይሸጥ ሲሉ ተማጽነዋል። ከዚህ በተጨማሪ መካኒሳ ቆሬ አቡነ አረጋዊ ቤተክርስቲያን አካባቢ በግልጽ ትራፊ እየተሸጠ መሆኑን ጎዳና ተዳዳሪዎቹ ጠቁመዋል።